ሰላም ጤና ይስጥልን ተመልካቾቻችን የሳምንታዊ የኢዜአ ስፖርት ፕሮግራም ነው። በዛሬው ዝግጅት የሀገር ውስጥና የባህር ማዶ ስፖርት መረጃዎችን ይዘንላችሁ ቀርበናል። ፕሮግራሙን በመምራት እኔ ሙሴ መለሳ አብራችሁ ቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። ቅድሚያ ከሀገር ውስጥ የምንመለከተው ተመልካቾቻችን የኢትዮጵያ ፕሪሚየር ሊግ ነው። የኢትዮጵያ ፕሪሚየር ሊግ መርሃ ግብር እንግዲህ ወደ ወሳኝ ምዕራፍ ተሸጋግሯል። የ24ኛ ሳምንት ጨዋታዎች በሐዋሳ ዩኒቨርሲቲ ስቴዲየም በያዝነው ሳምንት ተደርጓል። ከሰኞ እስከ ሐሙስ ጨዋታዎቹ ተከናውኗል። በእነዚህም የተለያዩ ውጤቶች ተመዝግቧል። ቅድሚያ ሰኞ የተደረጉ ጨዋታዎችን ስንመለከት የዕለቱ የመጀመሪያ ጨዋታ የነበረው በፋሲል ከነማና በቅዱስ ጊዮርጊስ መካከል የተደረገው ጨዋታ ነው። የጨዋታ በፋሲል ከነማ 2-1 በሆነ ውጤት አሸናፊነት ተጠናቋል። አምበሉ ጌታነህ ከበደ ለፋሲል ከነማ ማሸነፊያ ግቦቹን ከመረብ ላይ አሳርፏል ማለት ነው። ፋሲል ከነማ ውጤቱን ተከትሎ ተከታታይ ድሉን ማስመዝገብ ችሏል። ቅዱስ ጊዮርጊስን ከሽንፈት ያልታደገውን ግብ ያስቆጠረው አብርሃም ጌታቸው ከረፍት መልስ ነበር። ይሁንና ቅዱስ ጊዮርጊስ ግብ ማስቆጠሩ ምንም አልጠቀሙም ማለት እንችላለን። በተወሰነ ደረጃ መሻሻል ታይቶበት የነበረው ቅዱስ ጊዮርጊስ የሁለተኛው ድር አጋማሽ ከተጀመረ በኋላ ጥሩ እንቅስቃሴ እያሳየ አይገኝም። በዚህ ላይ በተደረገው ሌላኛው ጨዋታ ወልዋሎ ዓዲግራት ዩኒቨርሲቲና ኢትዮጵያ መድን አንዳቻ በሆነ ውጤት ተለያይተዋል። ዩጋንዳዊ አጥቂ ፉአድ አዚዝ ለወልዋሎ ዓዲግራት ዩኒቨርሲቲ መሪ የምታደርገውን ጎል በጨዋታዎቹ መጀመሪያ ደቂቃዎች ላይ ማስቆጠር ቢችልም የወልዋሎ ዓዲግራት ዩኒቨርሲቲ ተከላካይ ቃሲም ራዛቅ በራሱ ግብ ላይ ያስቆጠራት ግብ ኢትዮጵያ መድንን አቻ አድርጓል። በዚህ ጨዋታ ላይ አስገራሚ ነገር የነበረው አጥቂው ለወልዋሎ ዓዲግራት ዩኒቨርሲቲ ግቡን ያስቆጠረው ፉአድ አዚዝ በሰባኛው ደቂቃ ጨዋታው ላይ ዳይቭ አድርጎ ወድቋል፣ አጭበርብሮኛል በሚል ዋና ዳኛ በሁለት ቢጫ ካርድ በቀይ ካርድ አስወጥተውታል። በዚህም ወልዋሎ ዓዲግራት ዩኒቨርሲቲ ቀሪውን 20 ደቂቃ በ10 ሰው ነበረ የተጫወተው። እንግዲህ ግብ ማግብቶ እንግዲህ በቀይ ካርድ ወጥቷል ማለት ነው። ሁለቱ ቡድኖች በተቃራኒ ደረጃ ላይ የሚገኙ ቡድኖች ናቸው። ወልዋሎ ዓዲግራት ዩኒቨርሲቲ የመጨረሻውን 18ኛ ደረጃ ይዟል። በአንጻሩ የኢትዮጵያ መድን በ45 ነጥብ የኢትዮጵያ ፕሪሚየር ሊግ መሪ ነው ማለት ነው። እንግዲህ ኢትዮጵያ መድን በ23ኛው ሳምንት ጨዋታ ቢያሸንፍም እንግዲህ በ4ኛው ሳምንት ጨዋታ ነጥብ ጥሏል ማለት ነው። ማክሰኞ የተደረጉ ጨዋታዎች ስንመለከት በዚህ ዕለት 3 ጨዋታዎች ተደርጓል። የመጀመሪያው ረፋድ ከጠዋቱ 3 ሰዓት ከ30 ላይ የተደረገው ጨዋታ በወላይታ ዲቻና በአዳማ ከተማ መካከል የተደረገው ጨዋታ ነው። ይህ ጨዋታ ያለምንም ግብ በአቻ ውጤት ተጠናቋል። አዳማ ከተማውንም ከወራጅ ቀጠና መውጣት አልቻለም። ወላይታ ዲቻም ከመሪው ኢትዮጵያ መድን ጋር ያለውን የነጥብ ልዩነት የማጥበብ ዕድልም ሳይጠቀምበት ቀርቷል። በዚህ ላይ በተደረገው ሌላኛው ጨዋታ ሀዲያ ሆሳዕናና ድሬዳዋ ከተማ አንዳቻ በሆነ ውጤት ተለያይተዋል። ተመስገን ብርሃኑ ለሀዲያ ሆሳዕና፣ አቤል አሰበ ለድሬዳዋ ከተማ ግቦቹን ከመረብ ላይ አሳርፏል ማለት ነው። በዚህ ላይ በተደረገው የመጨረሻ ጨዋታ መቻል መቀሌ ሰባ እንደርታን 1-0 አሸንፏል። ሽመልስ በቀለ ነበር በ52ኛው ደቂቃ ለመቻል የማሸነፊያን ግብ ያስቆጠረው። መቻል ውጤቱን ተከትሎ ከ9 ጨዋታ በኋላ ነው ወደ አሸናፊነት እየተመለሰው ማለት ነው። ለመጨረሻ ጊዜ በሊጉ አሸንፎ የነበረው በ13ኛ ሳምንት መርሃ ግብር ሱል ሽሬን 2-1 ባሸነፈበት ጨዋታ ነበረ። በዚህ ጨዋታ ላይ ግሩም አጎስና ሽመልስ በቀለ ነበረ ግቦቹን ያስቆጠሩት። እንግዲህ ከዚህ ጨዋታ በኋላ ለ9 ተከታታይ ጨዋታዎች በሊጉ ማሸነፍ አልቻለም ነበረ መቻል። እንግዲህ ሽመልስ በቀለ በመጨረሻውም ቡድኑ ባሸነፈበት ጨዋታም ከ9 ጨዋታም በኋላ እንግዲህ ወሳኝ ግቦችን በማስቆጠር ቡድኑን ወደ ድል መልሷል ማለት ነው። ረቡዕ ዕለት እንግዲህ 2 ጨዋታዎች እንደዚሁ ተከናውነዋል። የመጀመሪያው ጨዋታ የነበረው በኢትዮ ኤሌክትሪክና በሐዋሳ ከተማ መካከል የተደረገው ጨዋታ ነው። የጨዋታ አንዳቻ በሆነ ውጤት ተጠናቋል። አቤል ሀብታሙ ለኢትዮ ኤሌክትሪክ ባስቆጠራ ግብ ቡድኑ መምራት ቢችልም አሉ ሲሌማን ከረፍት መልስ በ63ኛው ደቂቃ በፍጹም ቅጣት ምት ያስቆጠራት ግብ ሐዋሳ ከተማን አቻ አድርጋለች ማለት ነው። በዚህ ላይ በተደረገው ሌላኛው ጨዋታ ሲዳማ ቡና ሱል ሽሬን 1-0 አሸንፏል። ፍቅረ ኢየሱስ ተክለ ብርሃን ነበር በ30ኛው ደቂቃ የማሸነፊያን ግብ ለሲዳማ ቡና ያስቆጠረው። ሐሙስ አርባ ምንጭ ከተማ ከኢትዮጵያ ንግድ ባንክ፣ ባህር ዳር ከተማ ከኢትዮጵያ ቡና ጨዋታቸውን አድርጓል ማለት ነው። የአምስተኛ ሳምንት መርሃ ግብሮች እንግዲህ ከእሁድ ሚያዝያ 5 አንስቶ እስከ 8 ቀን 2017 ዓ.ም ድረስ ጨዋታዎቹ የሚደረጉ ይሆናል። ከዚህ በፊት ተመልካቾቻችን የአንድ ቀን ረፍት ነበረ በየመርሃ ግብሮቹ መሃል የነበረው። ዘንድሮ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ዕጣ ባወጣበት ሰዓት የአምስተኛ ሳምንት መርሃ ግብር የ2 ቀን ረፍት እንዳለው አሳውቆ ነበረ። በዚሁ መሰረት እንግዲህ ቡድኖቹ 2 ቀን ካረፉ በኋላ ማለትም ዛሬና ቅዳሜ ካረፉ በኋላ ውርለት የ5ኛ ሳምንት ጨዋታቸውን ማካሄድ ይጀምራሉ።
የአምስተኛ ሳምንት መርሃ ግብሮችን ስንመለከት ወልዋሎ ዓዲግራት ዩኒቨርሲቲ ከስሁል ሽሬ፣ ሀዲያ ሆሳዕና ከመቀሌ ሰባ እንደርሳ፣ ቅዱስ ጊዮርጊስ ከኢትዮጵያ ንግድ ባንክ፣ ሲዳማ ቡና ከባህር ዳር ከተማ፣ ሐዋሳ ከተማ ከወላይታ ዲቻ፣ ኢትዮጵያ ቡና ከፋሲል ከነማ የሚያደርጉ ጨዋታ ይጠበቃል። መቻል ከአርባ ምንጭ ከተማ፣ የሊጉ መሪ ኢትዮጵያ መድን ከአዳማ ከተማ ጨዋታቸውን ያደርጋሉ። ድሬዳዋ ከተማ ከኢትዮ ኤሌክትሪክ ሌላኛው የአምስተኛ ሳምንት መርሃ ግብር ነው ማለት ነው። እንግዲህ ኢትዮጵያ መድን አሁንም ወራጅ ቀጠና ውስጥ ያለ ቡድን ነው የሚያገኘው። በ23ኛው ሳምንት ከወልዋሎ ጋር ነበር። አሁንም በደረጃ ሰንጠረዡ 16ኛ ደረጃ ላይ ከሚገኙ አዳማ ከተማ ጋር ጨዋታውን እንዲሁ የሚያደርግ ይሆናል። ሌላው ከሀገር ውስጥ የምንመለከተው ከኢትዮጵያ ፕሪሚየር ሊግ አንድ ደረጃ እርከን ዝቅ ብሎ የሚገኘው የኢትዮጵያ ከፍተኛ ሊግ ነው። የኢትዮጵያ ከፍተኛ ሊግ እንግዲህ አመቱ ሙሉ ሲካሄድ ውሎ በያዝነው ሳምንት መጨረሻ የማጠቃለያ መርሃ ግብር ይካሄዳል። ከዚህ ቀደም በኢዜአ ስፖርት እንደገለጽንላችሁ በምድብ ሀ የሚገኘው ሸገር ከተማ ወደ ኢትዮጵያ ፕሪሚየር ሊግ ማደጉን አረጋግጧል። ቀሪው ቡድን እንግዲህ ዛሬ አንስቶ እስከ እሑድ በሚደረጉት ጨዋታዎች የሚለይ ይሆናል። እንግዲህ በምድብ 2 ነገሌ አርሲ እየመራ ይገኛል በ40 ነጥብ፣ ደሴ ከተማ በ38 ነጥብ ይከተላል። እነዚህ ሁለቱ ቡድኖች እንግዲህ ጨዋታቸውን ያደርጋሉ። የመጀመሪያ ጨዋታውን የሚያደርገው እንግዲህ ደሴ ከተማ ነው። ደሴ ከተማ ከሻሸመኔ ከተማ ጋር ዛሬ ከቀኑ 7 ሰዓት በአበበ ቢቂላ ስቴዲየም ጨዋታውን ያደርጋል። የምድብ ለመሪ የሆነው ነገሌ አርሲ እሑድ ከአላባ ከተማ ከቀኑ 10 ሰዓት በአበበ ቢቂላ ስቴዲየም ጨዋታውን የሚያደርግ ይሆናል። እነዚህ የዋንጫ ወይም ደግሞ እንደዚህ አይነት ፉክክር የሚደረግባቸው ወሳኝ ከከፍተኛ ሊግ ወደ ፕሪሚየር ሊግ የሚያድገውን ቡድን ለመለየት በሚደረጉ ጨዋታዎች ሌላ ጊዜ ባለው ተሞክሮ እንግዲህ ተመሳሳይ ሰዓት ነው የሚደረጉት። ዘንድሮ ግን ሁለቱ ቡድኖች በተለያየ ቀን ነው ጨዋታቸውን የሚያደርጉት። ይሄ ከውጤት አንጻር የራሱ የሆነ ተጽዕኖ ይኖራል። አንዱ የአንዱን ቡድን ሰምቶ መግባቱ በራሱ የሚያሳድረው ተጽዕኖ አለ። በዓለም ደረጃ በእግር ኳስ ደረጃ ያለው ተሞክሮ የሚያሳየው ይህን አይደለም። ሁለት ቡድኖች እንደዚህ አይነት ወሳኝ ጨዋታ ሲያደርጉ በተመሳሳይ ቀንና ሰዓት ነው ጨዋታቸውን የሚያደርጉት። ይህ አልሆነም እንግዲህ በኋላ ምናልባት የኢትዮጵያ እግር ኳስ ፌዴሬሽን ላይ የሚመጡ ቅሬታዎች ሊኖሩ ይችላሉ። ጨዋታዎቹ በተለያየ ጊዜ መካሄዳቸው እንግዲህ ሌላ ጊዜ እንደዚህ አይነት ነገር መታረም አለበት ብለን እናስባለን። ከዛ ውጪ ወደ ፕሪሚየር ሊጉ የሚያድጉ ቡድኖች እንዳለው ነው ደግሞ ወደ አንደኛ ሊግ ወይም ደግሞ በሊጉ ሶስተኛ እርከን ወደሚገኘው ወደ ኢትዮጵያ አንደኛ ሊግ የወረዱ ክለቦችም እንደዚሁ ተለይተዋል። ወልቂጤ ከተማ፣ ዱራሜ ከተማ፣ አክሱም ከተማና አዲስ አበባ ዩኒቨርሲቲ ከከፍተኛ ሊግ ወደ ኢትዮጵያ አንደኛ ሊግ ውድድር እርከን ወርደዋል ማለት ነው። እንግዲህ ሌላው የምንመለከተው የሀገር ውስጥ መረጃ እንግዲህ በመጨረሻም የኢትዮጵያ ሴቶች ፕሪሚየር ሊግ ይሆናል። የኢትዮጵያ ወንዶች ፕሪሚየር ሊግ ሁሉ የኢትዮጵያ ሴቶች ፕሪሚየር ሊግ በሐዋሳ ከተማ እየተደረገ ይገኛል። የ20ኛ ሳምንት ጨዋታዎች እንደዚህ በያዝነው ሳምንት ከመጋቢት 30 እስከ ሚያዝያ 2 ቀን ተደርጓል። የመጀመሪያ ቀን ውጤቶችን ስንመለከት ድሬዳዋ ከተማ አዲስ አበባ ከተማን 2-0 አሸንፏል። ፋሲካ ውበትና አታለም እመኑ ናቸው ለድሬዳዋ ከተማ የማሸነፊያ ግቦችን ያስቆጠሩት። በዚህ ላይ በተደረገው ሌላኛው ጨዋታ ኢትዮ ኤሌክትሪክ አዳማ ከተማን 2-0 በሆነ ውጤት አሸንፏል። ህዳት ካሱናት ሁለቱንም ግቦች ያስቆጠረች ተጫዋች በኢትዮጵያ ፕሪሚየር ሊግ ውድድር ላይ በየሳምንቱ እንግዲህ ግብ ከሚያስቆጥሩ ተጫዋቾች አንዷ ናት። ሌላው የሁለተኛ ቀን ጨዋታዎችን ስንመለከት አንበሪቾ ከልደታ ክፍለ ከተማ ባደረጉ ጨዋታ ልደታ ክፍለ ከተማ 2-1 በሆነ ውጤት አሸንፏል። ይታገሱ ተገኙ ወርቅና ሳሩን ሰመረ የማሸነፊያውን ግብ ለልደታ ክፍለ ከተማ አስቆጥሯል። መሰረት ጠንክር ለአንበሪቾ ግቧን ያስቆጠረች ተጫዋች ናት። ተመልካቾቻችን አንበሪቾ በባለፈው በኢዜአ ስፖርት የሬዲዮ ፖድካስት እንዳነሳንላችሁ ምንም ጨዋታ በሊጉ እስካሁን ማሸነፍ አልቻለም። በ2 ነጥብ 14ኛ ደረጃን ይዞ ይገኛል። አሁንም ማሸነፍ አልቻለም። በ20ኛ ሳምንት ሽንፈት አጋጥሞታል። እንግዲህ በዚሁ የሚቀጥል ከሆነ ወደ ሴቶች ከፍተኛ ሊግ የሚወርድ ይሆናል ማለት ነው። ሌላኛውን ጨዋታ ስንመለከት ባህር ዳር ከተማና ሐዋሳ ከተማ ያደረጉት ጨዋታ በሐዋሳ ከተማ 4-1 ሰፊ ግብ ልዩነት አሸናፊነት ተጠናቋል። ጸጋ ንጉሴ 3 ግቦችን በማስቆጠር ሃትሪክ ሰርታለች። ሌላኛው ሐዋሳ ከተማ የፊት መስመር ሰላፊ እሙሽ ዳንኤል ቀሪዋን ግብ ከመረብ ላይ አሳርፋለች ማለት ነው። የባህር ዳር ከተማ የምወድሽ አሸብር ናት ብቸኛውን የማስተዛዘኛውን ግብ ከመረብ ላይ ያሳረፈችው። በዚህ ላይ በተደረገው ሌላኛው ጨዋታ አርባ ምንጭ ከተማ ቦሌ ክፍለ ከተማን 2-0 በሆነ ውጤት አሸንፏል። ህይወት ረጉ ናት ሁለቱንም ግቦች ያስቆጠረችው ማለት ነው። ሌላው ሐሙስ ዕለት የተደረገውን ጨዋታ ነው የምንመለከተው። የሊጉ መሪ ኢትዮጵያ ንግድ ባንክ ቂርቆስ ክፍለ ከተማን 3-0 በሆነ ውጤት በማሸነፍ የሊጉን መሪነት አጠናክሯል ማለት ነው። መሳይ ተመስገን 2 ግቦችን ስታስቆጥር ሐሳቤ ሙሶ ቀሪዋን ግብ ለኢትዮጵያ ንግድ ባንክ ከመረብ ላይ አሳርፋለች። በዚህ ዕለት ሲዳማ ቡና ከመቻል ጨዋታቸውን
አድርገው እንግዲህ የ20ኛ ሳምንት መርሃ ግብር ተጠናቋል ማለት ነው። እንግዲህ ቀጣይ የአንደኛ ሳምንት መርሃ ግብሮች በዋሳ በሳምንቱ መጨረሻ ቀናት አንስቶ የሚካሄድ ይሆናል። እነዚህ መረጃዎች እንግዲህ በቀጣይ ፕሮግራሞቻችን ይዘን የምንቀርብ ይሆናል። ተመልካቾቻችን ከሀገር ውስጥ የነበሩን ስፖርታዊ መረጃዎች ይህን ይመስላሉ። ከአፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከኢዜአ ስፖርት ጋር አብራችሁን ቆዩ። ተመልሰናል ተመልካቾቻችን። ከውጭ የምንመለከተው እንግዲህ በጀርመን ቡንደስሊጋ 9ኛ ሳምንት መርሃ ግብር ባየር ሙኒክና ቦሩሲያ ዶርትሙንድ የሚያደርጉትን የደርቢ ወይም ደግሞ የዲር ክላሲከር ጨዋታ ይሆናል። የነዚህ ቡድኖች ጨዋታ ነገ ቅዳሜ ከምሽቱ 1 ሰዓት ከ30 ከ75 ሺህ በላይ ተመልካች በሚያስተናግደው አሊያንዝ አሬና ስቴዲየም የሚከናወን ይሆናል። መግቢያ ላይ እንዳነሳው ዲ ክላሲከር ወይም ደግሞ ክላሲክ ማች ወይም የደርቢ ጨዋታ የሚል በርከት ያሉ ስያሜዎች ያሉት ጨዋታ ነው። ሁለቱ ቡድኖች በጀርመን ውስጥ በጣም ጠንካራ የሚባሉ አንጋፋ ታሪክ ያላቸው ቡድኖች ናቸው ማለት ነው። ባለፉት ጥቂት ዓመታት እንግዲህ ጥሩ ፉክክር በሁለቱም መካከል ባይኖርም እንግዲህ የርገን ክሎፕና ፔፔ ጋርዲዮላ በነበሩበት ሰዓት ጥሩ ፉክክር ያደርጉ ነበር። ከዛ በኋላ በተለይ ቦሩሲያ ዶርትሙንድ የውጤት ማጣት እንግዲህ በሁለቱም መካከል ያለውን ፉክክር እንደበዛ አድርጎታል። በዘንድሮ ውድድር ዓመት ባየር ሙኒክ ዋንጫውን ለማንሳት ሲገሰግስ፣ በአንጻሩ ቦሩሲያ ዶርትሙንድ በአውሮፓ ውድድር ላይ ለመሳተፍ እየታተረ ይገኛል ማለት ነው። እነዚህ ቡድኖች በጀርመን ቡንደስሊጋ እስካሁን ባደረጓቸው 28 ጨዋታዎች እንግዲህ ያላቸውን ውጤት እንመለከታለን። ቅድሚያ የምናገኘው የሊጉ መሪ ባየር ሙኒክ ነው። ባየር ሙኒክ በሊጉ እስካሁን ባደረጋቸው 28 ጨዋታዎች 21 ጊዜ ሲያሸንፍ 2 ጊዜ ተሸንፏል፣ 5 ጊዜ ነጥብ ተጋርቷል። 81 ግቦችን በተጋጣሚዎቹ ላይ ሲያስቆጥር 27 ጎሎችን አስተናግዷል ማለት ነው። በቡንደስሊጋውን ከፍተኛ ግብ ያስቆጠረው በዘንድሮ ውድድር ዓመት ባየር ሙኒክ ነው፣ 81 ግቦችን። እንግዲህ በ39 ዓመቱ ቤልጂየማዊ ቪንሰንት ኮምፓኒ የሚመራው ባየር ሙኒክ በ68 ነጥብ ሊጉን እየመራ ይገኛል። ተጋጣሚ ቦሩሲያ ዶርትሙንድ እስካሁን በሊጉ ባደረጋቸው 28 ጨዋታዎች 12 ጊዜ ሲያሸንፍ 11 ጊዜ ሽንፈት አስተናግዷል፣ 5 ጊዜ አቻ ወጥቷል። እነዚህ ቁጥራዊ መረጃዎች የቦሩሲያ ዶርትሙንድን መጥፎ የውድድር ዓመት በአጭሩ የሚገልጹ ናቸው ማለት ይቻላል። ብዙ ጨዋታዎችን አላሸነፈም፣ በአንጻሩ ደግሞ በርከት ያሉ ጨዋታዎችን ሽንፈት አስተናግዷል ማለት ነው። ክለቡ በጨዋታዎቹ 52 ግቦችን ሲያስቆጥር 43 ግቦችን አስተናግዷል። እንግዲህ 8 የግብ ልዩነት ይዞ ነው እንግዲህ 8ኛ ደረጃ ላይ የሚገኙ። ብዙም አመርቂ ውጤት እያስመዘገበ አይደለም። በአመቱ አጋማሽ ላይ እንግዲህ ጀርመናዊው ኑሪ ሳይንን አሰናብቶ 53 ዓመቱን የቀድሞ የክሮኤሺያ ብሔራዊ ቡድን አምበል ኒኮ ኮቫች መቅጠሩ ይታወሳል። ኒኮ ኮቫችም ቦሩሲያ ዶርትሙንድን በያዙባቸው የመጀመሪያ ጨዋታዎች ላይ ጥሩ ውጤት አላስመዘገቡም። ባለፉት 2 የጀርመን ቡንደስሊጋ ጨዋታዎች ላይ ድል ቢቀናቸውም ቦሩሲያ ዶርትሙንድ እንዳጠቃላይ በአመቱ ያለው እንቅስቃሴ ጥሩ አይደለም። እንዲሁም ቦሩሲያ ዶርትሙንድ በጀርመን ቡንደስሊጋ ጥሩ ባልሆነባቸው ዓመታት በአውሮፓ ላይ ጠንካራ ግስጋሴ ሳሳይ ተመልክተነዋል በተለያዩ ዓመታት ላይ ማለት ነው። በዘንድሮ ውድድር ዓመት እንግዲህ በሻምፒዮንስ ሊጉም በሳምንቱ አጋማሽ በሩብ ፍጻሜ በካምፕ ኑ ባደረገው ጨዋታ በባርሴሎና 4-0 ተሸንፏል። በመልሱ ጨዋታ እንግዲህ ሲግናል ኢዱና ፓርክ ላይ ቀጣዩ ሳምንት ጨዋታውን ማክሰኞ የሚያደርግ ይሆናል። እንግዲህ ተራራን የመግፋት ያህል ከባድ ፈተና አለበት በቀጣይ በሚያደርገው ከባርሴሎና ጋር። በአውሮፓም እየቀናው አይደለም ቦሩሲያ ዶርትሙንድ እንግዲህ በሀገር ውስጥ ዶሜስቲክ ሊግም እየቀናው አይደለም። ተጋጣሚው ባየር ሙኒክም በሳምንቱ አጋማሽ እንዲሁ በአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ ጨዋታ በኢንተር ሚላን በሜዳው 2-1 ሽንፈት ማስተናገዱ ይታወሳል። እንግዲህ እነዚህ ሁለቱ ቡድኖች ከሽንፈት መልስ ወደ አሸናፊነት መንገድ ለመመለስ የሚያደርጉት ጨዋታ መሆኑ ጨዋታውን እንግዲህ ተጠባቂ ያደርጓል። ለዚህ ሁለቱ ቡድኖች በሁሉም ውድድሮች ሲገናኙ የቅዳሜው ጨዋታ ለ137ኛ ጊዜ ነው። ከዚህ በፊት ባደረጓቸው 136 ጨዋታዎች ባየር ሙኒክ 67 ጊዜ በማሸነፍ የበላይነቱን ይዟል ማለት ነው። ቦሩሲያ ዶርትሙንድ 33 ጊዜ አሸንፏል። በቀሪው 36 ጨዋታዎች ነጥብ ተጋርተው ወጥተዋል ማለት ነው። ቡድኖቹ እንዳጠቃላይ ያለውን ይህንን ቁጥር ተመልክተናል። በጀርመን ቡንደስሊጋ ደግሞ ያላቸውን የእርስ በርስ ግንኙነት ስንመለከት በቡንደስሊጋው 61 ጊዜ ተገናኝተው ባየር ሙኒክ 32 ጊዜ ማሸነፍ አሁንም በተቀናቃኙ ቡድን ላይ የበላይነቱን ወስዷል ማለት ነው። ቦሩሲያ ዶርትሙንድ በቡንደስሊጋው ባየር ሙኒክን እስካሁን ማሸነፍ የቻለው 16 ጊዜ ብቻ ነው። 13 ጊዜ ደግሞ አቻ ወጥቷል ማለት ነው። እነዚህ ሁለቱ ቡድኖች ማለት ነው ወደ አሸናፊነት ለመመለስ የሚያደርጓቸው ወሳኝ ጨዋታዎች ናቸው ማለት እንችላለን። ከቅርብ ጊዜ ወዲህ ቅድም መግቢያ ላይ እንዳነሳሁት የሁለቱ ክለቦች ፍክር እየተቀዛቀዘ መጥቷል። በተለይም በአንድ ወቅት የርገን ክሎፕ በነበሩ ሰዓት
ቦሩሲያ ዶርትሙንድ ሁለት ጊዜ ተከታታይ የጀርመን ቡንደስሊጋን ዋንጫ ማንስቶ ነበር። በአውሮፓም ጥሩ እንቅስቃሴ እያደረገ ይገኛል። ያ የርገን ክሎፕ ከለቀቁ በኋላ የመጣው አሰልጣኞችም በዛም በቦሩሲያ ዶርትሙንድ ጥሩ ብቃት እያሳዩ አይገኝም። እንግዲህ አሁን ያሉትም ኒኮ ኮቫችም ጥሩ አጃመር እያሳዩ አይገኝም። በቦሩሲያ ዶርትሙንድ በኩል ባየር ሙኒክ በጀርመን ቡንደስሊጋ ከፍተኛ ፍጹም የበላይነት የያዘ ቡድን ነው። በባለፈው ዓመት በባየር ሌቨርኩሰን ዋንጫውን ቢያጣም በጀርመን ቡንደስሊጋ ትልቅ ታሪክ ያለው በአውሮፓ መድረክም በአውሮፓ ሻምፒዮንስ ሊግን ጨምሮ በርካታ እና አንጋፋ ታሪክ ያለው ቡድን ነው። እንግዲህ እነዚህ ሁለቱ ቡድኖች ከዓመት ዓመት ፉክክራቸው እየተቀዛቀዘ ይመጣም። እንግዲህ ዘንድሮ ባየር ሙኒክ ዋንጫውን ለማንሳት ቦሩሲያ ዶርትሙንድ በአውሮፓ ሻምፒዮንስ ሊግ፣ በአውሮፓ ሊግ እና በአውሮፓ ኮንፈረንስ ሊግ በአንድ ውድድር ላይ የመሳተፍ ተስፋውን ለማለምለም የሚያደርገው ጨዋታ መሆኑ ጨዋታውን ተጠባቂ ያደርጓል ማለት ነው። በአንድ ወቅት ባየር ሙኒክ ከቦሩሲያ ዶርትሙንድ ኮከብ የሚባሉ ተጫዋቾችን በመውሰድ ክለቡን ለማዳከም ጥረት ያደርጋል የሚል ትችት ሲሰነዘርበት ይታወሳል። እንግዲህ ሮበርት ሌዋንዶስኪ እና ማሪዮ ጎሴን ላወስዶ ነበር እና ማሱምስን ጨምሮ ቡድኑን በማዳከም ተጠያቂ ነው ሲባል ነበር። የጀርመንም እግር ኳስ በመግደል እንግዲህ ሲተች የነበረ ቡድን ነው ባየር ሙኒክ። ከሻልክ ከተለያዩ ከኢንትራክት ፍራንክፈርትም ወሳኝ የሚባሉ ተጫዋቾችን እንግዲህ በመውሰድ ቡድኑ እንዲዳከም አድርጓል የሚል ትችት ሲሰነዘርበት ነበር። በዛሬው በቅዳሜው ጨዋታ ላይ ጨዋታ ልዩነት ይፈጥራሉ ተብሎ የሚጠበቁ ሁለት ተጫዋቾች አሉ። እንግሊዛዊ ሃሪ ኬን እና የቦሩሲያ ዶርትሙንዱ ሴሪው ጉራሲ ናቸው። ሃሪ ኬን በጀርመን ቡንደስሊጋ በዘንድሮ ዓመት 23 ግቦችን በማስቆጠር ድንቅ ብቃቱን እያሳየ ይገኛል። በአንጻሩ የጊኒና የፈረንሳይ ጥምር ዜግነት ያለው የ26 ዓመቱ ሴሪው ጉራሲ በጀርመን ቡንደስሊጋ ለቦሩሲያ ዶርትሙንድ ዘንድሮ 15 ግቦችን ከመረብ ላይ አሳርፏል ማለት ነው። ሃሪ ኬን ጥሩ እንቅስቃሴ ያደረገ ነው። ሴሪው ጉራሲም ቦሩሲያ ዶርትሙንድ ጥሩ እንቅስቃሴ ያደረገ ይገኛል። ሴሪው ጉራሲ በዘንድሮ የውድድር ዓመት እንግዲህ ጥሩ እንቅስቃሴ እያደረገ እንደሆነ አንስተናል። በያዝነው ሳምንት የሰጠው ኢንተርቪውም ቃለ መጠይቅም አነጋጋሪ ሆኖ ነበር። እኔ በተፈጥሮ ናሽናል ቦርን የሆንኩ አጥቂ አይደለሁም፣ አጥቂ ሆኜ አይደለም የእግር ኳስ ህይወቴን የጀመርኩት የሚል አስተያየት ሰጥቷል። በቅድሚያ የማል ተከላካይ ነበርኩኝ፣ ከዛ የማል ተጫዋች፣ ከዛ ነው ወደ አጥቂነት የተሸጋገርኩት የሚል አስተያየቱን ሰጥቷል። ይሄ በእግር ኳስ ውስጥ በጣም ያልተለመደ ሽግግር ነው ማለት እንችላለን። ከዚህ ቀደም ከ14 ከ15 ዓመት በፊት በብላክበርን ሮቨርስ ሲጫወት የነበረው የኮንጎ ሪፐብሊክ ተጫዋች ክሪስቶፈር ሳምባ አሁን ራሱን ከእግር ኳስ አግልሏል። እሱ ተጫዋች በሳም አላርዳይስ የብላክበርን ሮቨርስ አሰልጣኝ የነበሩ ጊዜ የአደጋ ጊዜ ወይም ደግሞ የኤመርጀንሲ አጥቂ አድርገው ይጠቀሙበት ነበር። ከዛ ውጪ በእግር ኳስ ውስጥ ያልተለመደ ነው። ተከላካይ የነበረ ተጫዋች አጥቂ ሲሆን አልተመለከትንም። ሴሪው ጉራሲ ከተከላካይነት ተነስቶ በአጥቂ መስመር እንግዲህ ለቦሩሲያ ዶርትሙንድ እያሳየ ያለው ብቃት በጣም አስደማሚ የሚባል ነው። እንግዲህ አስተያየቱ በሳምንቱ መነጋገሪያ ከነበሩ ዓለም አቀፍ ስፖርታዊ ጉዳዮች መካከል ይጠበቃሉ። እንግዲህ ይህንንና ሌሎች የሀገር ውስጥና የውጭ ስፖርታዊ መረጃዎችን በሰኞ የኢዜአ ስፖርት ሬዲዮ ፖድካስት ፕሮግራም ይዘላችሁ ምንቀርብ ይሆናል። ተመልካቾቻችን የዛሬው የኢዜአ ስፖርት ፕሮግራማችን ይህን ይመስል ነበረ። ሳምንት በሌላ ፕሮግራም እስከምንገናኝ ጤና ይስጥልኝ።